አንድ ሰው እኔ ሰለፊ ነኝ ማለቱ እንዴት ይታያል? አስፈላጊ ሲሆን ብትለው ችግር የለውም። ግን የጠዋትና የማታ ዚክር አታድርገው። አንደኛ ሁለተኛ እንደ ትልቅ ርዕስ ሁል ጊዜ በዚህ ላይ ብቻ ማጠንጠን የለብንም። خلاص ይቻላል አለቀ ነገር። ከዚህ የበለጠ ማለት ትልቁ ቁም ነገር እኮ ነኝ ማለት ሳይሆን መሆን ነው አይደል? ዋናው ሁን አንተ የሚፈለገው ይሄ ነው። ግን ሲያስፈልግ ችግር የለውም። እንደውም የኺላፍ ርዕስ እንዳልሆነ ነው ሼኽ ኢስላም ተይሚያ የሚጠቅሰው። يقول ما نصه في مجموع الفتاوى لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقا وهذا نص كلامه. يا سلفوች المذهب ግልጽ ያደረገ ወደሱ የተጠጋና واعتزى إليه يعني ራሱንም በስያሜ ደረጃ ወደዛ ያስጠጋ ምንም ነውር የለበትም ይላል። ነገር እንዲያውም እሱን ይሄን ንግግሩን ይሄ ወደ ሰለፎች መጠጋቱን ሐቅ ከሆነ ማለት ነው ወይም በጥቅሉ ይሄኛው ነገርን መቀበል ግዴታ ነው። يجب قبول ذلك منهم بالاتفاق ለምን فإن مذهب السلف لا يكون إلا حقا የሰለፎች መذهب እንደ ጥቅል የግለሰቦቹ ማለት አይደለም። የሰለፎች መذهب ሲባል ልብ በሉ ግለሰቦቹ ማዕሱም አይደለም። ግን የነሱ መذهب የሚባለው ኢጅማዓቸው ነው ብለናል ቅድም። ይሄ የነሱ የተስማሙበት አቋም ሐቅ እንጂ ባጥል ሊሆን አይችልም አይደል? ስለዚህ ሐቅ ከሆነ ደግሞ ወደ ሐቅ ራስን ማስጠጋት ችግር የለም። አንተ ግለሰቦችን መርጣ ሼኽ ኢስላም ተይሚያ ዋሲጥያን አስመልክቶ ብዙ ተከራክረው መርታት ሲያቀታቸው በቃ አንተ ይሄ የሰለፎች መذهب አትበል፣ ይሄ የሐናቢሎች መذهب ነው፣ ኢማም አህመድ አቋም ነው በላሉት። አልልም አላቸው። ليس للإمام أحمد في ذلك اختصاص እሳቸው የተለዩበት አቋም ነው። ይሄ ሙሉ የሰለፎች አቋም ነው አላቸው። ወደ ሙሉ ሰለፎች አቋም መጠጋት ወደ ዒስማ መጠጋት ነው። لأن إجماعهم معصوم የነሱ ሙሉ ስምምነት ከስህተት የተጠበቀ ነውና ማለት ነው። ስለዚህ ይሄ ችግር የለውም ነው። طيب እንደ ወሲላም ስለሆነ እንደ ቢድዓም አይታይም ማለት የተፈለገበት ተምይዝ ነው እና በዘመናችን የመጣ አይደለም፣ ድሮም የነበረ ነው። ሰለፊ የሚለው ማለት ነው እስቲንባጥ አድርገን አይደለም። አሁን ሰለፊ ኒስባ ያው ኒስባ ነች አይደል? እንዲህ አይነት ኒስባ ያለባቸውን ስም በሕት ማድረግ ከፈለክ ምን አይነት መጽሐፍ ነው የምትፈልገው? ኪታብ አልአንሳብ የሚባል አለ፣ አሰምዓኒ ያዘጋጁት አይደል? ወደዛ ትሄዳለህ። እዛ ላይ ምን ታገኛለህ? السلفي بفتح السين ደግሞ አይ ሱቁ ሲለፊን አስበው ነው አቡ ጣሂር ሲለፊ በከስር ሲን እንዳይባል بفتح السين አለ እሱ ራሱ አይደል ሰለፊ ብለው ይሄ انتحال لمذهب السلف على ما علمت ይላል። ከዛ በኋላ ደግሞ ابن الاثير መተው وعرف به جماعه ይላል። ስለዚህ ድሮም የነበረ ነው። ግን እንዳልኩት ያኒ ራስን ለማጥራት በትክክል እንደዚህ የሚጠቀሙበት አለ። ዛሬ የሆኑ ስብስቦች ይሆናሉ በሆነ ጉዳይ ላይ እነከሌ ከኛ ጋር ስላተስማሙ እነከሌን ሙብተዲዕ ስለማይሉ ከሱና የወጡ ናቸው ምናምን ብለው ከዛ ራሳቸውን ብቻ ሰለፊ ብለው ይጠራሉ። ደርሶቻቸውን አንዳንዴ አዩሃ ሰለፊዩን ብለው ነው የሚጀምሩት። ማዕነሁ ደርስ ለሁሉም መሆን አለበት።